አሜሪካና እስራኤል በኢራን ላይ ባደረጉትና ኦፕሬሽን ኤፒክ ፉሪ የተባለው ዘመቻ የገልፍ ሀገራትን ውጥረት ውስጥ እንዲገቡ ማድረጉ ይታወሳል። ምንም እንኳ ሁለቱ ሀገራት በ1979 የእስላማዊ አብዮት ማግስት ጀምሮ ለዘመናት የዘለቀ ከፍተኛ ጠላትነት የነበራቸው ቢሆንም በ2025 መገባደጃና በ2026 መጀመሪያ ላይ የተከሰቱት ተከታታይ የዲፕሎማሲና የደህንነት ግጭቶች ግንኙነታቸውን ወደ ቀጥታ ጦርነት እንዲያመራም አድርጎታል። ፈረንጆቹ 2025 የጋራ አጠቃላይ ድርጊት መርሃ ግብር በመባል የሚታወቀው የኒውክሌር ስምምነት መፍረሱን ተከትሎ የትራምፕ አስተዳደርና ኢራን በ2026 መጀመሪያ ላይ አዲስ ድርድር ለማድረግ ሞክረው ነበር። ሆኖም ኢራን የዩራኒየም ማበልጸግ ስራዋን ሙሉ በሙሉ ለማቆም ፈቃደኛ ሳትሆን በመቅረቷ በተለዋጩ የገንዘብ ካሳ እንዲከፈላትና በሆርሙዝ የባህር ሰርጥ ላይ ይፋዊ ቁጥጥር እንዲሰጣት በመጠየቋ ድርድሩ ሙሉ በሙሉ ሳይሳካም ቀርቷል። ይህን ተከትሎ ዋሽንግተንና ምዕራብ ኢየሩሳሌም የዲፕሎማሲው አማራጭ ካከተመ በኋላ በኢራን ላይ ፈጣን ጥቃት ጀመሩ። ከዚህ ጊዜ አንስቶ መካከለኛው ምስራቅ ረፍት አልባ ምድር ሆኖም ቀጠለ። ኢራንና አሜሪካ በፓኪስታን አሸማጋይነት ወደ ድርድር ለመምጣት ጥረቶችን እያደረጉ ባሉበት ሰዓት ዛሬ ላይ የአሜሪካ ወታደራዊ ኃይል በደቡባዊ ኢራን በሚገኙ የሚሳኤል ማስወንጨፊያ ጣቢያዎችና የባህር ውስጥ ፈንጂን በሚያጠምዱ ጀልባዎች ላይ ጥቃት መፈጸማቸውን አልጀዚራና ኒውዮርክ ታይምስ አስነብበዋል። ይህን ጥቃት የአሜሪካ ጦር ቃል አቀባይ ድርጊቱን ራስን የመከላከል እርምጃ ሲልም ገልጾታል። ከዚህ ቀደም ብሎ የኢራን መገናኛ ብዙሃን በደቡባዊቷ የወደብ ከተማ ባንደር አባስ ፍንዳታዎች መከሰታቸውን ዘግበው ነበር። የቴህራን ከፍተኛ ተደራዳሪዎች በአሜሪካና ኢራን መካከል ያለውን ጦርነት ለማቆም በሚያስችለው ስምምነት ላይ ለመወያየት ወደ ኳታር መግባታቸውን ተከትሎ የደረሰው ጥቃት በሰላም ንግግሩ ላይ ስጋትን አጠልቶበታል። ውጥረቱ በቀጠለበት በአሁኑ ሰዓት የኢራን እስላማዊ አብዮታዊ ዘብ የሀገሪቱን የአየር ክልል ጥሳ የገባች የአሜሪካን ሰው አልባ አውሮፕላን መጥቶ መጣሉን ማስታወቁም ተጨማሪ ውጥረት መፍጠሩ እንደማይቀር ይገመታል። የአሜሪካ ጦር ባወጣው መግለጫ በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችንና ፈንጅ የሚያጠምዱ ጀልባዎችን ኢላማ በማድረጉ አዲስ ዙር ጥቃት መክፈቱን ይፋ አድርጓል። የአሜሪካ ጦር ባወጣው መግለጫ በደቡባዊ ኢራን የሚገኙ የሚሳኤል ማከማቻዎችንና ፈንጅ የሚያጠምዱ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን ይፋ አድርጓል። የአሜሪካ ማዕከላዊ ዕዝ ጥቃቱ ራስን የመከላከል እንደሆነ ገልጾ ዓላማውን በኢራን ኃይሎች ስጋት የተጋረጠባቸውን ወታደሮቻችንን ለመከላከል ነው ብሏል። የኢራን መገናኛ ብዙሃን በባንደር አባስ የወደብ ከተማ የአውሮፕላን ማረፊያ አቅራቢያ ፍንዳታ መሰማቱንም ከመናገር አልሸሸጉም። ከዚህ ጋር በተያያዘ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለጦር አዛዦች የአሜሪካ ወታደራዊ ኃይል በባህረ ሰላጤው መገኘቱ ዘላቂ ደህንነታቸውን ማረጋገጥ እንዳልቻለና ለደህንነት በአሜሪካ ላይ መደገፍ ከእውነታው የራቀና ውጤታማ ያልሆነ እሳቤ መሆኑን የቀጠናው ሀገራት ተገንዝበዋል ሲሉ መግለጫ መስጠታቸው አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ የጦር ሰፈር ስጋት ውስጥ ሊጥል እንደሚችል ይገመታል። ከኢራን ፕሬዝዳንት ጽህፈት ቤት የወጣው መግለጫ እንዳመለከተው ፔዜሽኪያን ጠላት አዳዲስ ቴክኖሎጂዎችንና መሳሪያዎችን ታጥቋል ሲሉ በማስጠንቀቅ የኢራን የመከላከያ መዋቅር ወቅታዊ እንዲሆን ጥሪም አቅርበዋል። ፔዜሽኪያን የጦር ኃይሉ ዩኒቨርሲቲዎችን፣ የሳይንስ ማዕከላትንና በእውቀት ላይ የተመሰረቱ ኩባንያዎችን በስፋት በመጠቀም የቴክኖሎጂ የበላይነትን የመጨበጥና የመከላከያ አቅምን የማሳደግ ግብን መከተል እንዳለበትም አመልክተዋል። ፔዜሽኪያን ወታደራዊ ኃይሉ ለሙያዊ ግዴታው ላሳየው ቁርጠኝነት እንዲሁም ከፖለቲካና ከፓርቲያዊ ጉዳዮች ራሱን ስላገለለም ምስጋና አቅርበዋል። ይህ በብሔራዊ ጥቅም ላይ የተመሰረተ ሙያዊና ኃላፊነት የተሞላበት አካሄድ ለአገሪቱና ለስርዓቱ ትልቅ ስኬት ተደርጎ ይወሰዳል ሲሉም ተናግረዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ትሩዝ በተሰኘው ሶሻል ገጻቸው ባስተላለፉት መልእክት የኢራን የበለጸገ ዩራኒየም ለአሜሪካ ተላልፎ እንዲሰጥ ወይንም ከኢራንና ከአቶሚክ ኤነርጂ ኮሚሽን ጋር በመተባበር እንዲወድም ይደረጋል ብለዋል። ኢራን በዚህ ጉዳይ ላይ መስማማቷ እስካሁን በግልጽ የታወቀ ነገር ባይኖርም አንድ ከፍተኛ የአሜሪካ ባለስልጣን ግን ኢራን የበለጸገ የዩራኒየም ክምችቷን አቀልጣ ለመተው በመርህ ደረጃ ቁርጠኝነቷን አሳይታለች ብለዋል። አሁን ላይ በደቡባዊ ኢራን የተሰነዘረው ጥቃት በአሜሪካና በኢራን መካከል ሊደረግ በሚችለው የሰላም ስምምነት ላይ የራሱ ተጽዕኖ እንደሚኖረውም ፖለቲከኞች እየተናገሩ ነው። ከጥቃቱ በኋላም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ስምምነት ላይ መድረስ አሁንም እንደሚቻል የገለጹ ሲሆን ለዚህም በኢራን ዋና ተደራዳሪና የውጭ ጉዳይ ሚኒስትር እንዲሁም በኳታር ጠቅላይ ሚኒስትር መካከል የሚደረገው ውይይት እንደማሳያ ጠቅሰዋል። ፕሬዚዳንት ትራምፕ የበለጸገው ዩራኒየም በአስቸኳይ ለአሜሪካ ተላልፎ ሊሰጥ እንደሚገባ አሊያም ይበልጥ ተመራጭ በሚሆነው መንገድ ከኢራን እስላማዊ ሪፐብሊክ ጋር በጋራና በቅንጅት ባለበት ቦታ ላይ እንዲጠፋ ይደረጋል ማለታቸው አሁንም ለቴህራንና ዋሽንግተን አለመግባባት የኒውክሌር ጉዳይ ዋናው ስለመሆኑ አመላካች ነው ተብሏል። የአሜሪካና ኢራን ጦር ኃይሎች ካለፈው ሚያዝያ 8 ጀምሮ የተኩስ አቁም ስምምነት አድርገው የቆዩ ቢሆንም ኢራን በሆርሙዝ ባህረ ሰላጤ በኩል በሚደረገው የባህር ላይ ትራንስፖርት ቁጥጥሯን የቀጠለች ሲሆን የአሜሪካ ባህር ኃይል ደግሞ የኢራንን ወደብ መዝጋቱ የሀገራቱን ውጥረት ይበልጥ ከፍ አድርጎታል። ከዚሁ ጋር በተያያዘም የአሜሪካ ጦር አሁን ላይ የፈጸመው ጥቃት የተኩስ አቁም ስምምነቱን የሚጥስ ነው ሲል የኢራን የውጭ ጉዳይ ሚኒስቴርም ከሷል። የውጭ ጉዳይ ሚኒስቴሩ የአሜሪካ ድርጊት በኢራን ላይ ያላትን ክፋትና ግብዝነት የሚያሳይ ነው ሲል ኮንኖታል። ኢራን ራሷ ለመከላከልና የአገሪቱን ሉዓላዊነት ለማስከበር ምንም ያህል እንደማታመነታ ሚኒስቴሩም በጽኑ
አስታውቋል። ይህ ደግሞ ወደ ሰላም የሚወስደውን መንገድ ሊያጠበው እንደሚችል ስጋት መኖሩን ተንታኞች እየተናገሩ ነው።